ሰላም እንዴት ናችሁ? የቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ይዤላችሁ የመጣው አማርኛ አረፍተ ነገር ነው ማለት ነው። በዚህ ቻናል ከፊደል ጀምሬ ቃላቶችንና አረፍተ ነገሮችን ለጀማሪ ተማሪዎች በሚመች መንገድ ሁሌም እየሰራው እለቅላችኋለሁ ማለት ነው። እየገባችሁ ከዚሁ ዩቲዩብ ላይ ማጥናትና ሌሎችን መያዝ ትችላላችሁ ማለት ነው። እንደዚህ ረዘም ያሉ አረፍተ ነገሮችንም እሰራላችኋለሁ ከኔ ጋር አብራችሁ በመደጋገም አብራችሁ በማንበብ ደብተር ላይ በመጻፍ ተለማመዷቸው ማለት ነው። ሁሌም እሰራላችኋለሁ። አሁን ቀጥታ ወደ አረፍተ ነገሮቹ ማንበብ እገባለሁ። ላይክ ሼር በማድረግ አብራችሁ ይቆዩ። ብዙ ደቂቃ አልጨርስም፣ አብረን እንለማመዳለን። ቀጥታ ወደ ቪዲዮ። እሺ መጀመሪያው በአረንጓዴ የተጻፈው እናነባለን። ቀጥለን ደግሞ በቀይ የተጻፈው እናነባለን ማለት ነው። መጀመሪያ ላይ ያለው ራት ይላል ማለት ነው። አብረን እንብላ። በአንድ ላይ ምን ይላል? እራት አብረን እንብላ የሚሉ አረፍተ ነገሮችን አነበብን ማለት ነው። እንግዲህ ብቻቸውን ስናያቸው ወይም ደግሞ ስፔሱን እየጠበቅን ስናያቸው እራት የምትለዋ ይቺ አ ፊደል ረ እና ተ ፊደል በአንድ ላይ እራት ይላል ማለት ነው። ከዛ አብረን የሚለው ደግሞ ከዚህ ጀምሮ አብረን ይላል ማለት ነው። ከዛ መጨረሻው እንብላ ይላል ማለት ነው። በአንድ ላይ ስታነቡት እራት አብረን እንብላ የሚል አረፍተ ነገሮችን ተለማመድን ማለት ነው። እንደዚህ እያደረጋችሁ ከኔ ጋር ማንበብ፣ ፊደሎችን እንዴት እንደምጠራ መለማመድ፣ ቪዲዮውን ደግሞ እያዞራችሁ ማየት ብታረጉ በጣም ቆንጆ ነው ማለት ነው። ቀጥሎ ያለው ደግሞ መጽሐፍ ይላል ማለት ነው። ማንበብ የዘወትር ልምዴ ነው ነና ወ ፊደል ማለት ነው። ነው ይላል ማለት ነው። መጨረሻው በአንድ ላይ ምን ይላል? መጽሐፍ ማንበብ የዘወትር ልምዴ ነው ይላል ማለት ነው። መጽሐፍ ማንበብ የዘወትር ልምዴ ነው። መጽሐፍ የምትለዋ እስከዚህ ማለት ነው። የመን የጸንና የሃን የፈን ፊደል በመጠቀም መጽሐፍ ይላል ማለት ነው። ከዛ ማንበብ የሚለው ደግሞ የመን የነን የበን ሁለት ጊዜ በመጠቀም ማንበብ ይላል። ከዛ የዘወትር የምትለዋ ደግሞ የየን የዘን የወን የተንና የረን ፊደል የዘወትር። ከዛ ልምዴ የሚለው ደግሞ ለንና መን የደን ፊደል ልምዴ መጨረሻው ነው ይላል ማለት ነው። በአንድ ላይ መጽሐፍ ማንበብ የዘወትር ልምዴ ነው ብላችሁ ታነቡታላችሁ ማለት ነው። እናንተ ከአፋችሁ ላይ እኔ ስጠራ አብራችሁ እየጠራችሁ እንድትለምዱት ትሆናላችሁ። ቪዲዮዎችን ደግሞ በእንደዚህ መልኩ መያዝ ትችላላችሁ ማለት ነው። ኦኬ ቀጥሎ ዛሬ ብሎ ስፔስ አለው። ከዛ ጠዋት በማለዳ ተነሳሁ። ዛሬ ይላል። ዛሬ ጠዋት በማለዳ ተነሳሁ። ዛሬ ጠዋት በማለዳ ተነሳሁ ይላል ማለት ነው። በአንድ ላይ ስታነቡት ዛሬ የምትለዋ የዘንና የረን ዛሬ፣ ጠዋት የምትለዋ ደግሞ የጠን የወን የተን ፊደል ይላል ማለት ነው። ከዛ በማለዳ የሚለው ደግሞ በን መን የለንና የደን ፊደል በማለዳ ይላል። ተነሳሁ የሚለው ደግሞ የተን የነን የሰንና የሃን ፊደል ተነሳሁ ይላል ማለት ነው። በአንድ ላይ ዛሬ ጠዋት በማለዳ ተነሳሁ የሚል አረፍተ ነገር ተለማመድን። እንደዚህ ባለማድረግ ማንበብ ረዘም ያሉ ነገሮችን መለማመድ ትችላላችሁ። ቃላቶችን እጥርጥር ያለ ቃላቶችን እየተለማመዳችሁ ከሆነ እንደነዚህ አይነት ቪዲዮዎችን ብታዩ ረጅም ጽሑፍ ለማንበብ ያግዛችኋል ማለት ነው። ኦኬ ቀጥሎ ደግሞ ቡና መጠጣት እፈልጋለሁ። ቡና የምትለዋ በንና የነን፣ መጠጣት የሚለው መን የጠን ሁለቴ በመጠቀም የተን መጠጣት፣ እፈልጋለሁ ብለው የአ የፈ የለ የገ የለና የሀ ፊደል እፈልጋለሁ ይላል ማለት ነው። በአንድ ላይ ቡና መጠጣት
እፈልጋለሁ የሚሉ አረፍተ ነገሮችን ተለማመድን ማለት ነው። ኦኬ ቀጥሎ ደግሞ በስልክ ከጓደኛዬ ጋር በስልክ ከጓደኛዬ ጋር ተነጋገርን ይላል ማለት ነው። በስልክ የምትለዋ የበን የሰንና የለን የከን ፊደል በስልክ ይላል። ከጓደኛ የሚለው ከን የገን የደንና የኘን የየን ፊደል ከጓደኛዬ ይላል። ጋር የሚለው ደግሞ ገንና ረ ተነጋገር የሚለው ደግሞ የተኔነን የገን ሁለቴ ጋና ገ የረን የነን ፊደል ተነጋገር። በስልክ ከጓደኛዬ ጋር ተነጋገር ብላችሁ እንደነዚህ ረዘም ያሉትን ታነባላችሁ ማለት ነው። ኦኬ ቀጥሎ ቁርሴን በልቼ ወደ ስራ ሄድኩ። ቁርሴን በልቼ ወደ ስራ ሄድኩ ተዘርጋችሁ ታነባላችሁ። ቁርሴን በልቼ ወደ ስራ ሄድኩ ይላል ማለት ነው። በአንድ ላይ ስታነቡት ቁርሴን የምትለው የቀን የረን የሰንና የነን ከዛ በልቼ የሚለው ደግሞ በን ለንና ቸን ወደ የሚለው ወናደ ስራ የሚለው ሰናራ ሄድኩ የሚለው ደግሞ ሀና የደ የከፊደል ማለት ነው። በአንድ ላይ ቁርሴን በልቼ ወደ ስራ ሄድኩ ብላችሁ ታነባላችሁ ማለት ነው። ኦኬ ከዛ መጨረሻ ያለው የአየሩ ሁኔታ ዛሬ በጣም ደስ ይላል። የአየሩ ሁኔታ ዛሬ በጣም ደስ ይላል ብላችሁ ታነቡታላችሁ። የአየሩ ሁኔታ ዛሬ በጣም ደስ ይላል ብላችሁ ታነቡታላችሁ ማለት ነው። ኦኬ እንደዚህ በማድረግ መለማመድ አሁን ጋር አብራችሁ ማንበብ ቪዲዮውን እያዞራችሁ ማየት። እስኪ አብረን እናንብበው። መጀመሪያ ላይ ያለው እራት አብረን በላን ይላል። ከዛ መጽሐፍ ማንበብ የዘወትር ልምዴ ነው ይላል። ከዛ ዛሬ ጠዋት በማለዳ ተነሳሁ ይላል። ከዛ ቡና መጠጣት እፈልጋለሁ ይላል። ከዛ በስልክ ከጓደኛዬ ጋር ተነጋገርን ይላል። ከዛ ቁርሴን በልቼ ወደ ስራ ሄድኩ ይላል። ከዛ የአየሩ ሁኔታ ዛሬ በጣም ደስ ይላል የሚሉ አረፍተ ነገሮችን በዚህ በአረንጓዴ መልኩ ተለማመድን ማለት ነው። አሁን ደግሞ በቀይ የተጻፈውን እናነባለን። መጀመሪያ ላይ ያለው ልብሴን አጥቤ አሰጣሁ ይላል ማለት ነው። ልብሴን የለን የበን የሰንና የነን ፊደል ልብሴን ይላል። አጥቤ የሚለው አን የጠንና የበን አሰጣሁ ሲል ደግሞ የአ የሰ የጠና የሃ ፊደል አሰጣሁ በአንድ ላይ ልብሴን አጥቤ አሰጣሁ ይላል ማለት ነው። ኦኬ ከዛ ገበያ ይላል ደግሞ ገበያ ሂጄ አትክልት ገዛሁ ገበያ ሂጄ አትክልት ገዛሁ ይላል ማለት ነው። ገበያ የመጀመሪያዋ ገና በ የፊደል ገበያ ይላል። ሂጄ የሚለው ደግሞ ሂጄ ከዛ አትክልት የሚለው ደግሞ አትክልት ይላል። የአ የተ የከ የለና የተ ፊደል ገዛው የሚለው ገን የዘንና የሃን ፊደል ገዛው በአንድ ላይ ገበያ ሂጄ አትክልት ገዛው የሚሉ አረፍተ ነገሮችን ተለማመድን ማለት ነው። ኦኬ ከዛ እናቴን በጣም እወዳታለሁ እናቴን በጣም እወዳታለሁ እናቴን በጣም እወዳታለሁ ይላል ማለት ነው። ደግሞ የአን የነንና የተን የነን እናቴን ይላል። በጣም የሚለው በን ጠንና መን በጣም እወዳታለሁ የሚለው ያ የኦ የደ የተ የለና የሃ ፊደል ማለት ነው። እወዳታለሁ እናቴን በጣም እወዳታለሁ ይላል ማለት ነው። ተስፋ በማድረግ ማንበብ። ቀጥሎ ደግሞ በሰዓቱ መገኘት ትልቅ ትህትና ነው። በሰዓቱ መገኘት ትልቅ ትህትና
ነው ይላል ማለት ነው። በሰዓቱ የምትለዋ በን ሰንና አን ተን ፊደል። በሰዓቱ መገኘት የሚለው መን የገንና የኘን የተን ፊደል። ከዛ ትልቅ ተንና ለን ቀን። ትህትና የሚለው ተሃ የተ የነ ትህትና። ከዚያ መገኘት ይላል ማለት ነው። በሰዓቱ መገኘት ትልቅ ትህትና ነው ይላል ማለት ነው። ኦኬ። ከዚያ ልጆች በደስታ እየሮጡ ነው። ልጆች በደስታ እየሮጡ ነው። የለ የጀ እና የቸ ልጆች ይላል። በደስታ የሚለው በን ደን ሰንና ተን በደስታ ይላል። እየሮጡ የሚለው አ የየን የረን የጠን ፊደል እየሮጡ ነው። ንና ወ ፊደል ማለት ነው። እንደዚህ በማድረግ ማንበብ። ኦኬ። ከዛ ታላቅ እህቴ ሐኪም ናት። ታላቅ እህቴ ሐኪም ናት። ታላቅ የሚለው ተንና ለን ቀን። እህቴ የሚለው የአ የሀ የተ ፊደል እህቴ። ሐኪም የሚለው ደግሞ ሐኪም የሀ የከ የመና የመፊደል ማለት ነው። እናቴ የሚለው ደግሞ የነንና የተ ፊደል ናት ይላል ማለት ነው። ታላቅ እህቴ ሐኪም ናት በአንድ ላይ ማለት ነው። ታላቅ እህቴ ሐኪም ናት ይላል ማለት ነው። ከዛ መጨረሻው ወንድሜ ትምህርት ቤት ሄደ። ወንድሜ ትምህርት ቤት ሄደ። ወንድሜ የሚለው ወንና ደን መን ወንድሜ ይላል። ትምህርት የሚለው ተን መን ሃንና ረን ተን ትምህርት። ቤት የሚለው ደግሞ በን የተን ቤት። ሄደ የሚለው ሃንና ደን ሄደ ይላል ማለት ነው። በአንድ ላይ ወንድሜ ትምህርት ቤት ሄደ በሚል ማንበብ ትችላላችሁ ማለት ነው። በጣም ቀላል ነው። እኔ ጋር ተለማመዱት ማለት ነው። ኦኬ። አሁን ላንብብላችሁና እንጨርስ። መጀመሪያው ልብሴን አጥቤ አሰጣሁ ይላል ማለት ነው። ከዛ ገበያ ሄጄ አትክልት ገዛሁ። ከዛ እናቴን በጣም እወዳታለሁ። ከዛ በሰዓቱ መገኘት ትልቅ ትህትና ነው። ከዛ ልጆች በደስታ እየሮጡ ነው። ከዛ ታላቅ እህቴ ሐኪም ናት። ከዛ ወንድሜን ትምህርት ቤት ሄደ ይላል ማለት ነው። እንደዚህ በማድረግ መለማመድ እኔ ጋር አብራችሁ ማየት ትችላላችሁ ማለት ነው። የዛሬ ቪዲዮዬ ይህን ይመስላል። ከተመቻችሁ ላይክ፣ ሼር በማድረግ አበረታቱ። በሌላ ቪዲዮ እስከመመለስ ሰላም ሁኑ። ቻው።